ከአውሮፓና ከአፍሪካ ድንበር የተሰማው አስደንጋጭ ዜና መላውን ዓለም አንቀጥቅጧል። በ48 ሰዓታት ውስጥ ብቻ ከ60 ሺህ በላይ ስደተኞች የሞሮኮን ድንበር ጥሰው ወደ ስፔኗ ሲዮታ ጎርፈዋል። ስፔን ሰራዊቷን ወደ ድንበር አዝምታለች። ባህሩ በሰዎች ተጠልቅልቋል። ይህ ድንገተኛ ማዕበል ከጀርባው ምን ሚስጥር አለው የሚለውን የሞሮኮ ስደተኞችን የፖለቲካ ቁማር መጠቀሚያ ያደረጓቸው የዛሬው ልዩ ትንታኔያችን በዚህ ላይ ያጠነጠነ ይሆናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በሜዲትራኒያን ባህርና በሰሜን አፍሪካ ድንበር አጥር ላይ የሚፈጸመው ድራማ ዛሬ አዲስ ታሪካዊና አስደንጋጭ ምዕራፍ ይዟል። ዓለም አቀፍ የዜና ወኪሎች አሶሺየትድ ፕሬስ እና ሮይተርስ እንዲሁም የስፔኑ ኤል ፓይስ በሰበሰቡት መረጃ መሰረት በስፔንና በሞሮኮ አጥር መካከል የተነሳው እሳት በአጠቃላይ የአውሮፓን ደህንነት ስነ ልቦና አወዛግቦታል። ይህ ክስተት በቁጥር ብቻ ሳይሆን በጂኦፖለቲካዊ አንድምታው ዘመናዊውን ታሪክ የሚቀይር ሆኗል። እስካሁን በግልጽ ያልተነገሩ ከካሜራ ጀርባ የተሸሸጉ ሚስጥሮችና የዓለም ሀያላን የፖለቲካ ቁማር በዝርዝር እንመረምራለን። በሰሜን አፍሪካ የሚገኙ በስፔን ስር የሚተዳደሩ ትንንሾቹ የሲዮታና ሜሊላ ግዛቶች በታሪክ ታይቶ የማይታወቅ የሰው ማዕበል አስተናግደዋል። በጥቂት ሰዓታት ውስጥ ብቻ 84000 ገደማ ህዝብ የሚኖርባት አነስተኛዋ ሲዮታ ከተማ ላይ ከ60 ሺህ በላይ ስደተኞች ከሞሮኮ በኩል በዋናና በትናንሽ የጎማ ጀልባዎች ድንበሩን ጥሰው ገብተዋል። ይህ ማለት በደቂቃ እስከ 200 ስደተኞች የስፔንን ድንበር ሲያቋርጡ እንደነበር ማለት ነው። በሰሜን አፍሪካ የሚገኙት እነዚህ ሁለት ከተሞች ሲዮታና ሜሊላ በአውሮፓ ህብረትና በአፍሪካ መካከል ብቸኞቹ የየብስ ድንበሮች መሆናቸው ለዘመናት የፖለቲካ እሳት ሲነድባቸው የኖሩ ስትራቴጂያዊ ቦታዎች ናቸው። ነገር ግን የዘንድሮ ማዕበል የተለየ ነበር። ወጣቶች፣ ህፃናትና ሙሉ ቤተሰቦች ያለምንም ፍርሃት በጨለማ ወደ ባህር በመግባት የስፔንን ድንበር ጠባቂዎችና አጥርን ሰብረው ገብተዋል። የስፔን ባለስልጣናት እንደተናገሩት ለስደተኞች የተዘጋጁ መጠለያዎች አቅማቸው 2400 ሆኖ ከዛም በላይ አልፈው ተርፈዋል። ለመሆኑ ይህ የሰው ጎርፍ ከየት መጣ ብሎ መጠየቅ ተገቢ ነው። አገራችን ኢትዮጵያ ውስጥ የኑሮ ውድነቱ ጣሪያ ነክቶ ህዝቡ እንደሚኖረው ሁሉ በሞሮኮና በሰሜን አፍሪካ የሚገኙ ወጣቶችም የኢኮኖሚ ምሬት ካንገታቸው በላይ አልፎባቸዋል። እጅ ከወርች ያስያዘ ህይወት ይልቅ የሜዲትራኒያን ባህር ማዕበል ይሻላል ብለው መረጡ። ስደተኞቹ ባዶ እግራቸውን በውሃ ርሰው ስልካቸውን በላስቲክ አስረው አውሮፓ የገቡት የገነት ደጅ ፍለጋ ነበር። ነገር ግን የጠበቃቸው ሌላ ሲኦል ሆነ። ሁኔታው ከአቅም በላይ ሲሆን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼስ አስቸኳይ ጉዞ ወደ ሲዮታ በማድረግ የሀገራቸውን የግዛት አንድነት መጣስ እንደሆነ አውጀዋል። የስፔን መንግስት ወታደሮችን፣ የጦር መርከቦችንና የብሔራዊ ፖሊስ ኃይሉን ወደ ድንበሩ አዝምቷል። በውሃ ዋና ድንበሩን ለመሻገር ሲሞክሩ በትንሹ 75 ሰዎች በመስጠም ህይወታቸውን አጥተዋል። በባህር ዳርቻ ላይ የተገኙት ሬሳዎች ሁኔታውን የበለጠ አሰቃቂ አድርገውታል። ስፔን በአስቸኳይ የሜሊላን ድንበር ሙሉ ለሙሉ የዘጋች ሲሆን በጦር ሰራዊቱ አማካኝነት ከ37500 በላይ ስደተኞችን በግዳጅ ወደ ሞሮኮ መልሳለች። ጅብ ከሄደ ውሻ ጮህ እንደሚባለው ስፔን ድንበሯን በታንክና በወታደር ብታጥረውም በሺዎች የሚቆጠሩ ወጣቶች አስቀድመው የአውሮፓን አፈር ረግጠዋል። ይህ ሁኔታ በ2021 የነበረው ታሪካዊ የሲዮታ ውጥረት ያስታውሰናል። በወቅቱ ሞሮኮ ከስፔን ጋር በነበራት ዲፕሎማሲ ያለመግባባት ምክንያት ድንበሯን ለቀቅ አድርጋ በ12000 ስደተኞች እንዲገቡ አድርጋ ነበረ። የዛሬው ግን ያን ጊዜ በእጥፍ የሚበልጥ የታሪክ ክስተት ሆኗል። ይህ ሁሉ የሰው ማዕበል በአንድ ጀንበር እንዴት ሊቀሰቀስ ቻለ? ለምን አሁን እንደዚህ ሆነ? እንደ ዓለም አቀፍ የቪዲዮ ማስረጃዎችና የኤልፒያስ ትንታኔ የሞሮኮ ድንበር ጠባቂዎችና ፖሊሶች ስደተኞቹ ወደ ድንበሩ ሲጎርፉ ምንም አይነት እንቅፋት አልፈጠሩባቸውም። የሞሮኮ ጥበቃዎች የድንበር በሩን ከፍተው ስደተኞች በዋና ወደ ስፔን እንዲሻገሩ በዝምታ ተመልክተዋል። በሁለተኛ ደረጃ በቅርቡ የስፔን ከፍተኛ ፍርድ ቤት በባህር በኩል የሚገቡ ስደተኞችን ወዲያውኑ ወደ መጡበት መመለስ ህገወጥ እንደሆነ የሚገልጽ ውሳኔ ያሳልፈው ነበር። ይህ መረጃ በማህበራዊ ሚዲያ ቲክቶክ እና ቴሌግራም ላይ አውሮፓ በሯን ከፈተች፣ ከባህር የገባ አይመለስም በሚል በተሳሳተ ወሬ በከፍተኛ ሁኔታ ተሰራጨ። በሶስተኛ ደረጃ ሞሮኮ የሲዮታን እና የሜሊሳን ከተሞች እንደተያዙ የሞሮኮ ግዛቶች ነው የምታያቸው። ስፔን ምዕራባዊ ሰሃራን የሞሮኮ ግዛትነት በይፋ ብትቀበልም ሞሮኮ ከአውሮፓ ህብረት የምታገኘውን የቢሊዮን ዩሮ ድንበር ማስጠበቂያ ገንዘብ ለማሳደግና አውሮፓውያንን በስደተኞች ለማስፈራራት ይህን እንደ ጂኦፖለቲካዊ መሳሪያ ትጠቀምበታለች። ነገሩ ሞሮኮ የድንበር ጥበቃ አቅም አጣች ያስብላል። ሞሮኮ የአውሮፓውያንን የስደተኞች ስጋት እንደ የገንዘብና የፖለቲካ መደራደሪያ እየተጠቀመችበት ትገኛለች። አውሮፓ ህብረት ለሞሮኮ በቢሊዮን ዩሮዎች ቢከፍልም ሞሮኮ በፈለገችው ጊዜ ድንበሩን ከፍታ አውሮፓን ማስጨነቅ እንደምትችል ድጋሚ እያሳየች ትገኛለች። ይህ አጋጣሚ በአውሮፓ የደህንነት መዋቅር ላይ ትልቅ ቀውስ ፈጥሯል። በስፔን በኩል የሚገኙ ስደተኞች በቀጥታ ወደ ፈረንሳይና ጀርመን፣ ጣሊያን መንቀሳቀስ እድላቸው ከፍተኛ በመሆኑ የቀኝ ክንፍ ፖለቲካ ፓርቲዎች በብራሰልስ ላይ ጠንካራ ተቃውሞ እያስነሱ ነው። በስፔን ቮክስ ፓርቲና ሌሎች ጥበቃ አጥባቂ የፖለቲካ ኃይሎች በፔድሮ ሳንቼስ መንግስት ላይ የክህደት ክስ እያቀረቡ ነው። ድንበር
ድንበራችንን ማስከበር አቅቶናል በሚል ይህን ሁኔታ ከኛ አፍሪካና ኢትዮጵያን ነባራዊ ሁኔታ ጋር ስናያይዘው የወጣቶች ተስፋ መቁረጥ ምን ያህል ለዓለም አቀፍ ደህንነት ስጋት እንደሆነ ያሳያል። አገራችን ውስጥ በሺዎች የሚቆጠሩ ወጣቶች በየመን በሱዳንና በሊቢያ በኩል ህይወታቸውን ለአደጋ ጥለው እንደሚሰደዱት ሁሉ የሰሜን አፍሪካ ወጣቶችን በፖለቲካ አለመረጋጋትና በኢኮኖሚ ውድቀት ምክንያት ተመሳሳይ ጣፈንታ ገጥሟቸዋል። ይህ የሲኦታ ክስተት በጊዜያዊነት ወታደራዊ ኃይል ቢረጋጋም እሳቱ ከስር እያረረ ነው። መጀመሪያ ሞሮኮ ድንበር ጥበቃዋን እንድታጠናክር ተጨማሪ የቢሊዮን ዩሮዎች እርዳታ ለመስጠት ድራማዊ ድርድር ለመጀመር ይገደዳል። በሁለተኛ ደረጃ የሳንቼዝ መንግስት በሀገር ውስጥ ትልቅ የተቃውሞ ማዕበል ይገጥመዋል። በሶስተኛ ደረጃ በሜዲትራኒያን ባህር ላይ የሰው ዝውውር አዘዋዋሪዎች ይበልጥ ያተርፉበታል። የሞሮኮና የስፔን የድንበር ድራማ የሚያሳየን አንድ ትልቅ እውነት አለ። ደህንነትና የፖለቲካ ቁማር በተገናኙበት ቦታ ሁሉ ሰብአዊ መብት የመጀመሪያዋ ሰለባ ትሆናለች። ስደተኞች የአውሮፓን በር ሲያንኳኩ አውሮፓ በታንክና በወታደር ብትመልሳቸውም የቀውሱ መንስኤ የሆነው የአፍሪካና የአውሮፓ ኢኮኖሚ ልዩነት እስካልተፈታ ድረስ ይህ ማዕበል መቼም አያቆምም እያልን የዛሬውን ዘገባችን በዚህ እንጨርሳለን። ይህን ቪዲዮ ከወደዳችሁት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሌላ ጊዜ እስከምንገናኝ ድረስ መልካም ቆይታ